ሁለተኛ ክፍል ከፓስተር ኖኖ ጋር የምናደርገውን የቃለ መጠየቅ የህይወቷ ምስክርነት በጣም ድንቅ ምስክርነት ሁለተኛውን ክፍል ዛሬ ቀጥለናል። ፓስተር ኖኖ ባለፈ ጊዜ በክፍል 1 ላይ ያ ትልቁ ሰው በህይወትሽ ሲሰራ የነበረውን ከዛ አንስተን ነው እሱን ስንነጋገር ነበር ያቆምነው። እስቲ ከዛ ከነበርሽበት ትምህርት ቤት ከዛ በኋላ ትምህርትሽን ወዴት ነው የሄድሽው? የቀጠልሽው የቱ ጋር ነው? ከዛም በኋላ ትምህርቴን ወደ ጅማ ሃይ ስኩል ነው የመጣሁኝ። ሃይ ስኩል በዛ ዘመን አልነበረም እና እዛች ከተማ ላይ ልክ ወደ ጅማ ስመጣ አክስቴ ቤት ነበረ ለመማር የመጣሁት። ከአክስቴ በፊት እናቴ ጋር ለመቀመጥ ነበር አስቤ የመጣው። እናትና አባቴ ተለያይተው ስለሚኖሩ ልክ ወደ እናቴ ቤት ስመጣ እናቴ ገና ስታይ እቺማ ልጅ አይደለችም ነበር ያለችው። በቃ ምንድነው እኔ አላቅም፣ ሚስጥሩን ቅርብ ጊዜ ነው የገባኝ። በዛን ጊዜ ግን እናቴም እንደዚሁ የሆነ መንፈስ ነበረባትና ገና ስታይ ልጅ አይደለችም ብላ ነበር ወደዛ ጋር ይከዳችኝ። ከዛ አክስቴ ቤት እንዳርግ ተደረገ። ከዛ አክስቴ ቤት ሳድግ አክስቴ ልጆች ደግሞ በጌታ ነበሩ። እዛ ሃይ ስኩል 9ኛ ክፍል እየተማርኩኝ ቀደም እንደነገርኳችሁ በወንበር ምክንያት ከአንድ ልጅ ጋር ተጣላን። ማሳዝነው ይባላልና የኔ ወንበር ያንቺ ወንበር ስንባባል ተጋጨን። መጨረሻ ላይ ልንደባደብ እረፍት ሰዓት ላይ ተቀጣጠልን። ምሳ ሰዓት በሚደርስበት ጊዜ እኔ በቃ ለመደባደብ ድንጋይ ብዙ ነገር ነው ማስበው። ልጁን ልመታ እንዴት ፈንክቼው እንደምሮጥ ነበር ማስበው። አናዶኝ ስለነበር ልክ ምሳ ሰዓት ሊደርስ ትንሽ ደቂቃ ሲቀር ትልቁ ሰውዬ በውስጤ መጡ። በቃ እኔ መውቀስ ጀመር። ልክ አይደለሽም፣ መደባደብ የለብሽም ያሉ ድምጻቸውን በውስጤ በጣም ያሰማሉ። ከዛ አንድን ድምጽ መተላለፍ አልቻልኩም። አርፍጄ ልክ ወደ ቦታው ሲሄድ ልጁንም አጣሁት አጋጣሚ ሆኖ። ከዛ ወደ ቤት በሚሄድበት ጊዜ አሁንም የትልቁ ሰውዬ ድምጽ አይቋረጥም ነበር። ከልቤ ላይ ከጆሮዬ ላይ ነው የሚጮህ። አንዳንድ ጊዜ በጣም አልሰማስል ወደ ጆሮዬው ይመጣል። ልክ ከጎኔ ሰው የሚያወራ እስኪመስለኝ ድረስ ማረሳው በዛች እድሜ ድምጽ ትሰማለሽ? በጣም ሰማለሁ። በቃ ልክ አይደለሽም በቃ በውስጥ ብሎኝ እምቢ ስል ልክ አጠገቤ ሰው የቆመ እስኪመስለኝ ይከብደኛል። ለዛ ነው ትልቁ ሰውዬ ብዬ የሳልኩት በውስጤ ማለት ነውና ጨረሻ ላይ በቃ ልክ እንዳይደለው ገባኝና ጸጸት ውስጤ በጣም ስለገባ ምሳዬን ከበላው በኋላ በጌታ የሆነች አሁን ወደ ጌታ የሄደች ደመቀሽ ደምሴ የምትባል አክስቴ ልጅ ነበረች። እሷን ጠየኳት፣ እንዴት ነው ትዕግስትን የማገኘው? እኔ እንዴት መታገስ እችላለሁኝ አልኳት። ከዛ እሷ በቃ ጌታ ኢየሱስን መሰከረችልኝ። በዛ ምክንያት ጌታ አገኘሁኝ ማለት ነው ለመጀመሪያ ጊዜ። አክስቴሽ ልጆች ናቸው እነዚህ? ጅማ ነው የሆነ ያለው? ጅማ ላይ አዎ፣ በጣም ጌታን የሚወዱ አክስቴ ልጆች ናቸው። ግን ለምንድን ነው እናትሽ ያንቺን ልጅ አይደለች ብሎ ያሉት? አይ አሁን ሲገባኝ እውነቷን ነው፣ ልጁ አይደለሁም። በዛን ወቅት አልገባኝም ነበረ። በወቅቱ ብዙ ዘመዶቼ ጠሏትም ነበረ። ለምን እንዲህ ትላለሽ በእንዴ ማለት ነው። እናቴ እኔን ስታየኝ በእኔ ውስጥ ክርስቶስን አይተዋለች። ልክ ያን ነገር ስታይ ልጅ አይደለችም አለች። ምክንያቱም የእሷ ልጅ አይደለሁም። እውነትም እኔ የጌታ ልጅ ሙሉ በሙሉ ሆንኩኝና በመንፈስ ዓለም ላይ በእሷ ውስጥ የነበረ መንፈስ ልጇ እንዳይደለው አወቀኝ። የእሷ እንዳይደል መሆን እንደማልችል ማለት መንፈሱን ያመልኩ ነበር እናቴም አሁን እንደዛው ነበረባት። እሷም ኢትዮጵያዊ ሲባል ብዙ ችግር አለብን አይደለም? ፋሚሊዎቻችን እኮ ጥሩ እንትን የላቸውም። እስቲና ኢትዮጵያ ውስጥ ብዙ ችግር አለ። ያ መንፈስ ደግሞ እናቴን አገኛት። እዛ ጋር እግዚአብሔር በልዩነት ነው የጠበቀኝ። እዚህ ጋር ደግሞ ለእናቴ ተገለጠላት ሙሉ በሙሉ። ልጄ አይደለችም፣ ያው ንጉሥ ውበትሽን ወዷልና የአባትሽን ቤት እርሹ ያለ የሚለው መጽሐፍ ቅዱስ እንደዛ ነው። በቃ በወቅቱ አልገባኝም። እኔ ጌታን ስለማላቅ ሽማግሌ ተቀመጠ እናቴ እንድታስተምረኝ ብዙ ነገር ሲባል ሞቼ ይገኛል ቤት አትኖርም ማለት እናቴ በቃ ኮምፕሊትሊ መንፈስ ዓለም ላይ ተጋጨነ እኔና እናቴ። ይሄ ሁሉ ሲሆን እኔ ጌታን አላቅም። ግን አንድ ልጇ ነኝ ደግሞ በዚህ ላይ ሌላ ልጅ እንኳን የላትምና በፍጹም አላቃትም አለች። ከራስዎ ቢለምናት እንደዚህ አግብተሽ ወልደሽ ስትባል እቺን አልወለድኩም እንደዚህ አይነት ልጅ የለኝም አለች። ከዛ አክስቴ ደግሞ በጣም ተሰማትና በቃ እኔ ጋር ትማራለች ለ1 አመት። አባቴም ሸኝ አምጥቶልኛል። መመለስ አልችልም ወደዛ። አክስቴ ቤት መማር ጀመርኩ በዛ ምክንያት ማለት ነው። እዛ ነው እንግዲህ ጌታን ያገኘሁት። ከዛ በኋላ የመንፈስ ቅዱስ ይሄ በውስጥሽ ያለው ትልቁ ሰውዬ ልምምድ እንዴት ነበር? እዛ ቤት ውስጥ ልምምዱ እንዴት ሆነ? እኔ ጌታን ዛሬ እንዳገኘሁኝ
በጣም የቆጨኝ ስለጠፉ ሰዎች በጣም ማዘን ጀመርኩኝ። ያንተ እንደተመሰከረልኝ ንስሐ እንደገባው እንዘምር የሚል ደብተር አላቸው በዛ ዘመን። ያን ደብተር አወጣሁኝና አንድ መዝሙር ዘምሪልኝ አልኳት። ይመስገን ጌታ ይመስገን የሚል መዝሙር ነበር። እሱን ዘመረችልኝ። ይመስገን ጌታ ይመስገን ይላል። የማን እንደሆነ ባላቅም ከዛ እሱን ዘመርን። ወዲያው መንፈስ ቅዱስ እኔን ጋይድ ማድረግ ጀመረ፣ ምን ማድረግ እንዳለብኝ ማለት በቃ በጣም እስከዛሬ ነው የሚገርመኝና እነሱ በጌታ የቆዩ ናቸው። መንፈስ ቅዱስ ግን አልተሞሉም ነበር፣ አያገለግሉም። ጊዜው የስደት ዘመን ስለነበር በቤታቸው ነው የሚጸልዩ። ቸርችም የለችም። የመንፈስ ቅዱስ እንቅስቃሴን አያውቁም። ቤተክርስቲያን ደግሞ ዝግ ናት ጅማ ላይ በወቅቱ ማለት ነው። በደርግ ጊዜ ስለነበር 81 ዓመተ ምህረት ቸርቾች ዝግ ናቸው። ከዛ ምን ተደረገ? እነሱ አንድ ቀን ስለ መንፈስ ቅዱስ ሙላት ሲያወሩ ሰማዋቸው። ለካ የሚሞሉት ነገር አለ ማለት ጀመርኩኝ። ከዛ እነሱ ደግሞ ሌላ ወንጌል መስበክ ምናምን አይችሉም። አምነዋል፣ ታስረው ተገርፈዋል፣ ብዙ ዋጋ ከፍለዋል ለወንጌል። ግን እንዲህ መመስከር ምናምን ጊዜው ስለማይፈቅድ ይፈሩ ነበር። እኔ ግን ምን ሆነ በህይወቴ ኢሚዲየትሊ ዛሬ ጌታ እናገኘ በማግስቱ ለ4 ጓደኞቼ ነው ወንጌል የነገርኩት እና 4ቱም ነው ወደ ጌታ የመጡት በሚገርም ሁኔታ። ትምህርት ቤት ውስጥ ሃይ ስኩል ውስጥ ወንጌል ብለሽ ነው ውስጥ ያው ምንም ሳታውቂ ምን ብለሽ ነው ሳልጠመቅ ምንድነው የምትይው? እስቲ ንገር። በቃ ኢየሱስ ክርስቶስ አዳኝ እንደሆነ ጌታ እንደሆነ እነግራቸዋለሁ። እኔ ሙሉ በሙሉ ነው የቀየረኝ። በወቅቱ ምን እንደምል እንኳን አላቅም ነበር። ራሴ እስካሁን ይገርመኛል። ግን በውስጤ ሆኖ ትልቁ ሰውዬ በጣም ነበር የሚያወራው። በጣም ነበር በቃ ተገለጠ፣ ኮንትሮል አደረገኝ። ከዛ መናገረውን ቃል ይሰጠኝ ነበር ምላቸውን ሁሉ። ከዛም በኋላ እኔ ያንን ነው የማደርገው። እነኛ ሰዎች ወደ ጌታ መምጣት ጀመሩ። ከዛ በሶስተኛው ቀን ደግሞ መንፈስ ቅዱስ ተሞላው። የሚሞሉት ነገር እንዳለ ሲያወሩ በቃ ያስፈልገኛል። እነሱ ሲያወሩ ምን ብሎ ነበር የሚያወሩት? ልቡ ክፍት የሆነ ሰው ነው የሚሞላ ሲሉ፣ እኔ ደግሞ አፌን ከፈትኩና ተንበርክኬ ልቤ ይኸኛው ስለመሰለኝ ጌታዬ በቃ ሙላኝ ብዬ አፌን ከፍቼ ወደ ሰማይ በቃ እንደዚህ ጌታዬ ብያለሁ ሙላኝ ስል የሆነ ኃይል መጥቶ ላይ ወደቀ። እኔ በልሳን መጸለይ ጀመርኩ። ወደኩ። ራሴን ለረጅም ሰዓት አላቅም ነበር። እሺ የአክስቶች ልጆች ምን አሉ? አልነበሩም እነሱ ቤት። ማታ ያው ይሰበሰባሉ። አትበልተን ተነስተን ስንጸልይ አሁንም ያ ነገር እንደዚህ ያንቀጠቅጠኛል። ይቅርታ። ከዛ እኔ በኃይል በልሳን መጸለይ ጀመርኩ። ደንግጠው አዩኝ። እነሱ ዞር ብለው እነሱ እንደምን መስሏቸዋል? አያቴ ላይ የነበረ የዛር መንፈስ እኔ ጋር የገባ መስሏቸው በኢየሱስ ስም ማለት ጀመሩ መገሰጽ። እሺ ከዛ እኔም አይገባኝም ነበረ። እኔ ግን በዛው ልሳን መጸለይ ጀመርኩኝ። በዛ ውስጥ በየቀኑ ለሰዎች መሰከራለሁኝ። ስራዬን ጨርሼ ወጣ ብዬ መንገድ ላይ ጌታው ይሄ ሰው ይቁም ብዬ ጸልያለሁ። ያ ሰው ይቆማል። በእውነት በአካል ሄጄ ወንጌል ነግራቸዋለሁኝ በስልጣን በቃ። እና እግዚአብሔር በእኔ በጣም ማላቀውን ነገር ነበር የሚሰራው። እነዚህ የአክስቴ ልጆች ደግሞ ይፈራሉ። ጊዜ መታሰርም ስላለ ብዙ ችግር ስላለ የኔን እንቅስቃሴ አይወዱትም ነበር። በጣም ነበር የሚከፋቸው። ፓስተር ነው ይሄ በጣም የሚገርም ነገር ነው። እንግዲህ እነሱ ናቸው የመሰከሩልሽ። እነሱ የመንፈስ ቅዱስ እንቅስቃሴን አልተረዱም። እንግዲህ እግዚአብሔር እንግዲህ ያው በየጊዜው ነው የሚያስረዳን። እውነት ነው። ከዛ በኋላ ሃይስኩል ውስጥ በዚህ ምስክርነት ጀመርሽ፣ ብዙ ሰዎችን ማግኘት ጀመርሽ። በጣም ሲበዛ ብዙ ሰው ማግኘት ጀመርኩኝ። ምን ሆነ በጣም መጨረሻ ላይ በቃ እኔ ሃይስኩል ላይ እዛኔ ትራክት ምናምን የለም። እሱን እንቀጥላለን። አሁን በሶስተኛው ክፍል ላይ እንቀጥላለን። እግዚአብሔር እንግዲህ ይሄ በውስጥሽ ያለው ትልቁ ሰውዬ ህይወትሽንም በቅድስና እየጠበቀ እውነት ነው። በጣም ጌታንም እንድትፈሪ እንድትወጂ እንድትጸልይ እያደረገ አሁን ደግሞ ስትሞይ ደግሞ ሊሳን አዲስ ቋንቋ ሰጥቶሽ ለወንጌልም ድፍረት እንዲኖርሽ እንድትመሰክሪ አደረገ። እግዚአብሔር የተመሰገነ ይሁን። እንግዲህ የምትከታተሉኝ ወዳጆቼ እውነት መንፈስ ቅዱስ ዛሬም ይሰራል። አሜን። መንፈስ ቅዱስ ሰዎችን ይለውጣል። መንፈስ ቅዱስ ለወንጌል አገልግሎት ያስታጥቀናል፣ ድፍረት ይሰጠናል። አንፈራም። እግዚአብሔር ከኛ ጋር ነው፣ ፍሬያማ ያደርገናል። አሜን። ጌታ ይባርካችሁ። ሼር ተደራረጉ፣ ኮመንትም አድርጉ፣ ላይክ አድርጉ። ሶስተኛው ላይ እንደገና ተመልሰን እንመጣለን ከፓስተር ኑኑ ጋር። ጌታ ይባርካችሁ።